ሰላም ዩቲዩብ ተከታታዮቼ ዛሬ እንደተለመደ እናንተን ያልን ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ካላችሁ ስር ህልሙ ማስቀመጣችሁ እንዳረሱ። ሁለተኛ ቻናሌን ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ለዚህም ቤት አዲስ የሆናችሁ ያው ሰብስክራይብ አድርጋችሁ እዩ። ላይክ ደግሞ እንዳረሱ። አሁን ወደ እናንተ ሊንክ ወስዳችኋለሁኝ። ሞገስ ሰላም መቅዲ፣ የሆነ ሽፍታ ቦምብ ሲወረውርብኝ ሽሸሻው ተከትሎኝ ያሳደኛል፣ ነገር ግን አመልጠዋለሁ። እሺ ከሆነ ከማናውቀው ሰው ምናምን ስንሸሽ ካየን በዙሪያችን ያጋንቱ እንዳለ የሚያመላክት ነው። የሆነ መጥፎ ነገር ሊያደርጉብን የሚያስቡ እንዳሉ የሚያመላክት ነው። ያው ቦምብ ደግሞ ጥሩ አይደለም። ያው የሆነ ያልጠበቅነው ነገር ዱብዳ የሆነ ነገር ሊያስቀይሙን ወይም ደግሞ ሊናገሩን የሚችሉ ሰዎች እንደሚኖሩ የሚያመላክተን ስለሆነ ያው መጠንቀቅ ነው፣ መጸለይ ነው የሚያስፈልገው። ያው ማምለጥ ደግሞ ከሆነ መጥፎ ነገር እያመለጥ እንደሆነ የሚያመላክት ስለሆነ በጣም ጥሩ ነው ማምለጥ። ሙለር በህልም እናቴን ለመጠየቅ የማላውቀው የሰው መኪና አስነስቼ እየሄድኩኝ ነበረ። አይ ይቅርብኝ፣ ወደ ቤት ልመለስ ብዬ ስሞክር መንዳት አልችልበትም። እናም ቆሜ ቀረው። አበዛውብሽ። ችግር የለውም። ያው መኪና ህይወትን ከመምራት ጋር የተያዘ ነው እና የራስሽ ያልሆነ መኪና ነው አስነስተሽ ስትሄጂ ከዛ ደግሞ እምቢ ሲልሽ ያየሽው። ስለዚህ የሆነ የራስሽ የሆነ በሰዎች አለመመራት፣ የሰዎችን እንትን አለማለት፣ በራስሽ ነገሮችን ማድረግ፣ በራስሽ ህይወትሽን መምራት እንደሚኖርብሽ የሚያመላክትሽ ነው። ምክንያቱም የሆነ የማያስኬድ ነገር እንዳለ ያው በሰዎች የምትመሪ ምናምን ከሆነ የሆነ መሀል ላይ ያ ነገር እንትን እንደሚበላሽ የሚያመላክትሽ ነው እና በራስሽ ህይወትሽን በራስሽ መምራት እንደሚኖርብሽ የሚነግርሽ ህልም ነው። ቃል ሰላም መቅዲ፣ ሰላም በህልም እናቴ ስጋ እየከተፈች ያኮረፈችኝ ትመስላለች። ስላላገዝኳት ከዛ የፈላ ውሃ ወጥ ላይ ልትጨምር ስትል እኔ ልጨምር ስላት አይሆንም ብላ ወንድሜ ጨምር ብላ ከዛ ሲጨምር ድስቱ ከስር ይይዝ እና አንዱ እጁ ይቃጠላል እና ይለዋል። ከዛ ግን እጁ አልጠቆረም። የተጣለው ደግሞ ወጥ ሳይሆን ውሃ ይሆናል። ከዛ እኔ በውስጤ እኔ ባደረግ ኖሮ እላለሁ። እሺ አንደኛ ስጋ መክተፍ በህልም ያላግባብ የሰውን ስም ማንሳትን ነው የሚያመላክተው። መክተፍ ያንን ነው የሚያመላክተው። እንደገና እናትሽ አዝናብሽ ነው ያየሽው። ስለዚህ ያው ይሄ የሚያመላክተው የሆነ ቅያሚ ወይም ደግሞ የሆነ ያዘንብሽ ነገር እንዳለ እናትሽን ቀርበሽ መጠየቅ እንደሚኖርብሽ። ሁለተኛ ደግሞ ያው በእምነቱም በኩል እመቤታችን ቅር ባንቺ የተሰኘችበት እንዳለ የሚያመላክት ነው። ያው ስህተት ምናምን እየሰራሽ ከሆነ የሆነ ቆም ብለሽ ማሰብ እንደሚኖርብሽ የሚነግርሽ ህልም ነው። ያው ጸሎት አድርጊ። ወጥ ያው ነገር ነው፣ ግን ወጥ ሆኖ አይደለም ውሃ ሆኖ ነው ያየሽው። እጁን ሲያቃጥለው ወንድምሽን የሆነ እንትን በማይልበት ሁኔታ ላይ የሆነ ሰዎች እሱን እያስገቡ እንትን የሚሉት አይነት ነገር እንደሆነ ነው የሚያመላክተው። የሆነ ወቀሳ ምንም ነገር ማለት ነው። ስለዚህ ያው መጸለይ ነው የሚያስፈልገው። ውሃ እህል ውሃ ነው፣ ምንም እንትን የለውም። ወጥ ሆኖ አይደለም ውሃ ሆኖ ነው ያየሽው። እሱ ጥሩ ነው። ያው ወጥ ያው ነገር ስለሆነ ማለት ነው። ያው ጸሎት ግን ማድረግ ያስፈልጋል። ስጋ ደግሞ ያው እንዳልኩሽ ስጋ መክተፍ ያላግባብ የሰውን ስም ማንሳት ስለሆነ ከዛ ነገር መቆጠብ፣ ከዛ ነገር እንትን ማድረግ ያስፈልጋል ማለት ነው። ህያብ ሰላም መቅዲ፣ እንዴት ነው? ጫጫታ በዛ ቴሌቪዥን ነው። እሺ ያው ያለፈው ቪዲዮ ላይ እኔም እንትን ብየዋለሁ። ያው ትንሽ ጫጫታ በዝቷል። እሺ ይስተካከላል።
ሙለር በህልም እናቴ ለመጠየቅ ይሄ የተፈታ ነው። እሺ ኪዲ ሰላም ሰላም፣ በህልም ከግራ ጡቴ ደምና ወተት ሲወጣ ያው ምን ይሆን? እሺ ያው ደግሞ ብር ማግኘትን፣ ሲሳይ ማግኘትን፣ ወተትም የሚኘው መሳካትን የሚያመላክት ነው። በጣም ቆንጆ ነው። ትዕግስት መቅዲ እንዴት ነሽ? እግዚአብሔር ይመስገን። ያየሁት ከሰማይ የተለያዩ ምግቦች። ይሄ ነገር ደግመሽ ልከሽልኝ ነው አይደል? ተፈቷል በእርግጠኝነት። ካለፈው 2 ቪዲዮ ቼክ አድርጊ እሺ። በስነ ስርዓት ተፈቷል። ይሄ እንደውም በደንብ ነው የማስታውሰው። ሀና እንትን ቼክ አድርጉ እሺ። 3 ቪዲዮ ቼክ አድርጉ ደግማችሁ ከመላካችሁ በፊት። ያው የመጀመሪያው ላይ ባይፈታ ሁለተኛው ላይ ሶስተኛው ላይ ሊፈታ ስለሚችል ቼክ አድርጉ እስከ 3 ቪዲዮ። ምክንያቱም በተራ ስለሆነ ማለት ነው። ቼክ አድርጉ ድግግሞሽ እንዳይኖር ማለት ነው። እና ትዕግስት ተፈቷል በእርግጠኝነት። ካለፈው 2 ቪዲዮ ቼክ አድርግ እሺ። ሀና ሰላም መቅዲ ተባረኪ አሜን። ህልም ካካ ብዬ በፔስታል ሽንት ቤት ጨምረዋለው እማላውቀው ሰው አለፈ ይላል። እናም ግን ሽንት ቤት መግባት አልፈልግም፣ መሬት ላይ ነው ካካ ማረገው። አይነ ምድር ብር ማግኘትን፣ ሲሳይ ማግኘትን ነው የሚያመላክተው። በጣም ጥሩ ነው። ሀና ሰላም መቅዲ ሰላም፣ በሱ መጠጣት ምንድን ነው? ይሄ ጥያቄ ነው። እና ህልም ይሁን የምናስበው የምናየው በምንድን ነው የምንለየው? ደግሞ አንድ ሰው ደግሞ በህልም ማየት ከማሰብ ይሄም የተፈታ ነው። ቼክ አድርጉ፣ በደንብ ቼክ አድርጉ እሺ። በሱ ያው ሱባኤ ግቢ እያለሽ ነው፣ ይሄንን ነው የሚነግርሽ። በእርግጠኝነት ይሄ ተፈቷል። ቼክ አድርጊ ደግሞ ኤፍሬም መቅዲ እንዴት ታደርሽ? እግዚአብሔር ይመስገን። በህልም በመንገዴ ላይ አዱና አገኘሁትና ፎቶ አብረን ተነሳን እና ስልኬ አየኸው ስለው አዲስ ግዢ ይለኛል። እሺ ታዋቂ ሰውን ካየን የሆነ የሚታወቅ ሰው ካየን መጪ ነገር በህይወታችን ጥሩ መልካም ነገር እንዳለ ስኬት እንዳለ የሚያመላክተን ነውና ጥሩ ነው። ስልክ ደግሞ ጸሎት ነው። ስለዚህ ጸሎትሽ ላይ በደንብ መበርታት ይኖርብሻል። ከዛ ደግሞ የምታገኛቸው ነገሮች እንዳሉ የሚያመላክትሽ ነው። ጸጋይ ሰላም መቅዲ ሰላም እንዴት ነሽ? እግዚአብሔር ይመስገን። ለሁሉም ነገር ጻፍኩ። ህልም ስትፈቺ ከጀርባ ድምጽ አለ፣ ያንቺ ድምጽ አይሰማም። ሌላ ህልሜን ስለሚፈችልኝ አመሰግናለሁ። ጓደኛዬ በጣም ቀይናት። ዘውትሬ የምጠቀማቸውን ብዙ ቁልፎች አስቀርጻ አዲስ አድርጋ የኔ እና የተለያዩ ፍቅረኛ ፎቶ ማንጠልጠያ መያዣ አድርጋ ስሰጠኛየው እና በጥያቄ ያዡ ትለኛለች። እባክሽ በጥንቃቄ ያዡ ትለኛለች። እባክሽ ፍችልኝ አመሰግናለሁ። እሺ ያው ያለፈው ቪዲዮ ላይ እኔ ምን ተንብየዋለሁኛው አሁን አስተካክላለሁ። ይሄው የዛሬው ቪዲዮ ላይ ቆንጆ ሆኖ እንደሚሰማ ተስፋ አድርጋለሁ። ምንም አይነት የሚረብሽ ነገር የለም። አስተካክላለሁ። እሺ ቀይ ሴት ማየት በመቤት ትመሰላለች። በህልም ቀይ ሴት ማየት እና ደግሞ ቁልፎች ነው ስትሰጥሽ ያየችው። ቁልፎች ደግሞ ለሁሉ ነገር መፍትሄው እጅሽ ላይ እንደሚሆን የሚያመላክትሽ ነው። ለስራም ይሁን ለተለያዩ ነገሮች ብቻ መፍትሄው እጅሽ ላይ እንደሚሆን የሚያመላክትሽ ነው እና በጣም ቆንጆ ነው። ለሁሉም ነገር በአጠቃላይ መፍትሄ እንደሚኖር እጅሽ ላይ የሚያመላክትሽ ስለሆነ ቁልፍ በአጠቃላይ ቆንጆ ነው። የፍቅረኛሽን ፎቶ ማንጠልጠያ መያዣ አድርጋ ትሰጠኛለች ነው ያልሽው። ያው ፎቶ ደግሞ ካለፈ ህይወትሽ ማስታወስ ያለብሽ ጊዜያት እንዳለ የሚነግርሽ ነው። ያው ቁልፉም ደግሞ በጣም ቆንጆ ነው እንዳልኩሽ። በየትኛውም ሁኔታ ላይ መፍትሄው እጅሽ ላይ ያለ ነገር እንዳለ ለየትኛውም ለምትፈልጊያቸው ነገር በስራም በተለያየም ሁኔታ ቢሆን ማለት ነው ያንን ነው የሚያመላክትሽ። በጥንቃቄ ያዥ ስትልሽ ነው። ያው ይሄ ግልጽ ነው እና ቆንጆ ነው በጣም። በመቤቴ ትመሰላለች ቀይ ሴት በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮውን ስታዩ ላይክ እያደረጋችሁ እዩ። ያው ላይክ ስታደርጉ ነው የሚጠቅመኝ ነገር ስላለ ነው። ቪዲዮውን ሼር አድርጉ፣ እንደዛ አድርጉ። ለዛሬ ይሄን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ህልሞችና ፍቾቻቸው በእናንተ ህልሞች ፍቺ እስከምንገናኝ መልካም ጊዜ